አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁልኝ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁን ብዝዝት ይበልልኝ ውዶችዬ። ጠፍቼ ውያለሁ አይደለ? ያው በነገራችን ላይ እንደዚህ እንዳልጠፋ እያልኩኝ ነውና ብቅ ብቅ ምለው ራሱ እንጂ ዩቲዩቤ አድሰንሱ በመስተካከል ላይ ነው ገና ማለት ነው። ባንዴ አይስተካከልም። ላይክ የምትጠብቁት ወራት ምናምን አለ። ወራት ስላቸው 1 ወር ነው። ከዛ እንትን አይልም አያልፍም። እና እንዳልኳችሁ የምቀይረው ነገር ነበርና እሱን ቀይሬ አድሰንሱ በመስተካከል ላይ ነው፣ ገና ፕሮሰስ ላይ ነው ለማለት ነውና ግን ለእናንተ ላለመጥፋት እያልኩ ብቅ ብቅ እላለሁ ማለት ነው። እና ውዶችዬ እሱ ደግሞ በደንብ ቀኑ እንትን ብሎ ደርሶ ሁሉም ነገር ተስተካክሎ ሲያልቅ ደግሞ በደንብ ቶሎ ቶሎ እየመጣሁ አብረን ዲስከስ እናደርጋለን። አብረን ብዙ ቁም ነገሮችን መስራት እንችላለን ማለት ነው ውዶቼ። ምን እንደማስብ ታውቃላችሁ? ማለት አሁን እርግጠኛ ነኝ ብዙ ሰው ዩቲዩበር መሆን የሚፈልግ ሰው ይኖራል አይደለ? እንደኔ ላይክ በትርፍ ጊዜው ምናምን ዩቲዩብ መስራት የሚፈልግ ሰው ይኖራል። እና ወደፊት ላይክ እንዴት ነው ጥሩ እንትን ላይ ሲሆን እንደዚህ ፍላጎት ያላቸውን ደግሞ መስራት የሚፈልጉ ሰዎች ምናምን ላይክ ካለኝ ኤክስፔሪየንስ ማካፈል ማለት በዚህ አከፋፈቱ ምናምን የምትፈልጉ ያው ዩቲዩብ ሰርች ብታደርጉ ኮዶቼ ሁሉም ነገር ያስረዳችኋል ምናምን አለ፣ መስራት የምትፈልጉ ልጆች ማለት ነው። ካልሆነ ደግሞ ላይክ እንዴት ነው ከፍቼ የምሰጥበት መንገድን ማመቻቸት ምናምን ብቻ ዞሮ ዞሮ አብረን እንግዲህ ኢንሻአላህ ወደፊት ብዙ ነገሮችን የምንሰራ ይሆናል። ለማንኛውም ዛሬ መጣሁት እንግዲህ ቅመምዬ የኔ ቆንጆ ሀይሚነት ታደሰ እንደዚህ ውብ ሁና ሀይሚነት ታደሰ የባሏ ቅምጥል ሁሌ የሚመርብሽ ጥላት ይበልቅጥል እኔ ገጠምኩልሽ እና እንደዚህ ምር ድምቅ ብላ ትናንት እንግዲህ መታ ነበር ማለት ነው ውዶቼ። በስቶሪዋ ላይ ሌላ ደግሞ ፈተና መስታወት ነው፣ ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ያያል ለማለት ነው። እና በፈተና ውስጥ ራሳችንን እንይ እያለች ነው። አያችኋታ የኛ አስተማሪ የምር ይለዩብኛል እኮ ሀይሚዬና ብሩኬ ከአቅማቸው በላይ ነው የሚያስቡትና አስተዋይ ልጆች ናቸው። አላህ ይጨምርላችሁ፣ ከፍ በሉልን። ሁሌም ደስታችሁን ነው የምንፈልገው። ከዛ ደግሞ ትናንት እንግዲህ በግምጃ ቤት መጥተው ትልቅ ነገር ሰርተዋል። በጣም ትልቅ ነገር፣ ለሁሉም ሰው ደግሞ ትምህርት የሚሆን ነገር ነው ትናንት የሰሩት ማለት ነው። እና ሼር አድርጋለታለች ቅመምዬ፣ የኔ እናት ዓለም ላይ ያለ ምርጥ ነገሮች ሁሉ ይገቡሻል፣ በርቺ ብላ እንባ ያቀረረ ኢሞጂ አድርጋለች ማለት ነው። ሀይሚዬ የመልካምነት ጥግ ላንቺም ይገባሻል የኔ ቆንጆ፣ ላንቺም ይገባሻል፣ ሁሉም ነገር ላንቺም ይገባሻል። እና ደስታሽን ፈጣሪ ከብሩኬ ጋር ደስታችሁን እጥፍ ድርብ አድርጎ አላህ ይስጣችሁ፣ ፍቅራችሁን እንደ ምድር አሸዋ ያብዛላችሁ፣ ትልቅ ደረጃ ላይ ደርሳችሁ ምናይ ያርገን። ሁልጊዜም ነው የምለው ስለ ጨረቃዎች ሳወራ ሁልጊዜም እንደመረኩ ነው። አንቺ ልጅ ምናምን ልትሉ ትችላላችሁ። ሁሌም ስለሚያስደምሙኝ ነው፣ የምሬን ነው። እና የእነሱ አድናቂ በመሆኔ የምር እኮራለሁ፣ ሁሌም ኩራት ይሰማኛል ማለት ነው። ምክንያቱም ላይክ እንደዚህ የሚዲያ ሰው ሆነው በዚህ ልክ ኦዲየንስን የሚያከብሩ ሰዎች እንዴት ነው ሰው በሰውነቱ አክብረው በተቻላቸው አቅም ሰውን ሰፖርት ለማድረግ የሚፈልጉ የሰውን እድገት የሚፈልጉ ምናምን ብዙ አላየሁም ያን ያክልና ይለዩብኛል። በምክንያት ነው የምወዳቸው፣ የምሬን ነውና ፈጣሪ በቃ ሰላማችሁን ያብዛልኝ፣ ሌላ ምንም አልልም። እና እንግዲህ ሁሉም ሰው ራሱን ማየት አለበት፣ ራሱን የቆመበትን ቦታ ያሳለፈውን ነገር ሁሉን ነገር ማየት መቻል አለበት እያለች ነው ቅመሜና እውነት ነው። ሁላችንም እንግዲህ በህይወታችን ብዙ ያሳለፍናቸው ነገሮች ይኖራሉና አሁን ላለንበት ነገር በቃ እንዴት ነው ራሳችንን መፈተሽ፣ ምን ላይ ነን ያለነው ብለን ቆም ብለን ማሰብ፣ ሁልጊዜ ስለ ሰው ማውራት ሳይሆን ሁልጊዜ ስለ ሰው በቃ እንደዚህ ነው ከሌ ገባ ከሌ ወጣ ሳይሆን እኛስ ምንድነን፣ እኛ ምን ላይ ነን ያለነው ብሎ ራስን መፈተሽ መቻል አለብን። ዛሬ ላይ ያለንበትን ደረጃ ከትላንትናው የተሻለ ካልሆነ
ከትላንቱ የተሻለ ለማድረግ መጣር ነው ያለብን ማለት ነው። ማለት አሁን ላይ በብዛት ብዙ ሰው ኢነርጂውንና ሁሉ ነገሩን ሰዓቱን ጊዜውን የሚገለው በሰው ነገር ላይ ነው። በቃ ሁሉ ነገር ስለ ሰው ነው የሚያወራው፣ ስለ ሰው ስኬት፣ ስለ ሰው ላይክ እንዴት ነው ብቻ ጊዜውን በብዛት የሚያባክነው በሰዎች ላይ ነው። ግን ራሳችንን በቃ እንዴት ነው ጥሩ ደረጃ ላይ የሚደርሰው፣ እንዴት ነው ስኬታማ ሊሆን የሚችለው ብሎ ማሰብ፣ ስለ ሰው ደግሞ እንትን ካልን ደግሞ ያ ሰው እንዴት ነው ስኬታማ የሆነው ብሎ ጥሩ ነገሮችን ማሰብ፣ ያን ሰው ለመሆን ጠንክሮ መስራት፣ በርትተን መስራት፣ እንዴት ነው ከዛ ሰው መማር መቻል አለብን እንጂ ሁልጊዜ በሰው ህይወት ውስጥ ገብተን በማያገባን ብዙ ነገሮችን ማለት፣ ብዙ ነገሮችን መፈትፈት፣ በቃ የራሳችን ህይወት እርግፍ አድርገን ትተን ሁል ጊዜ ስራ የሆነብን ሰዎች አለን። የሰው ህይወት ስራ የሆነብን በቃ እና ከእንደዚህ አይነት ነገሮችን ወጥተን ራሳችንን መፈተሽና ማየት እንዳለብን ነው የሚያሳየው ማለት ነው። ግምጃዬ እንግዲህ ትናንትና ላይቭ ላይ ገብታ ነበርና ሁል ጊዜ ይመስለኛል ቲክቶክ ላይ ላይቭ የምገባው፣ ያው እኔ እንደነገርኳችሁ አልከታተልም ብዙ ጊዜ ከስንት አንድ ነው ገባ እያልኩ ማየት እንጂ አልከታተላትም። ግን ያው የተናገረችው ነገር ነበረ ማለት ነው። ጨረቃዎቻችንን አመስግናለች። በቃ እናንተ ራሱ ነገ ጧት ሰርታችሁ ላይክ እንዴት ነው የሶሻል ሚዲያ ሰው መሆን የምትፈልጉ ከሆነ ፍላጎቱ ካላችሁ እጃቸውን ዘርግተው ነው የሚቀበሏችሁና በጣም መልካም ልጆች ናቸው፣ በጣም ልበቀናዎች ናቸው፣ ምርጥ ወንድምና እህት ነው ያገኘሁት ምናምን እያለች አመስግናለች ማለት ነውና እውነት ነው። በቃ እኛ ራሱ እኔ አሁን በትናንትናው ባየሁት ማለት ነው በቃ እነዚህ ልጆች ሁሉንም ኦዲየንሶቻቸውን ራሱ ማስደሰት ቢችሉ ማስደሰት የሚፈልጉ አይነት ሰዎች ናቸው። በየትኛውም አጋጣሚ ከነሱ ጋር እድሉን አግኝቶ የመገናኘት እንትን ቻንስ አግኝቶ ማለት የተገናኘ ሰው ላይክ በዚህ አይነት መንገድ ነው የሚያስተናግዱት የሚለውን ነገር ነው እንትን ያልኩት ማለት ነውና ሰው በሰውነቱ ብቻ የሚያከብሩ ሃይማኖት፣ ዘር፣ ቀለም የማይሉ ምርጥዬ የፍቅር ሰዎች ናቸውና ፍቅርን፣ አንድነትን፣ መተሳሰብን ከነሱ መማር መቻል አለብን ማለት ነው። እንደነገርኳችሁ ትናንትና አብዛኛዎቻችን ታላላቆቻቸው ነንና ግን እነሱ ልክ እንዴት ነው ለኛ እንደ መምህር ሆነው ብዙ ነገሮችን እያስተማሩ ነው ያሉት ማለት ነው። ፍቅርን፣ ሰላምን። እውነት ነው በቃ በዚህ ሰዓት እኮ እንደዚህ ነው መብዛት ያለበት። ፍቅርን፣ አንድነትን የሚሰጥ ሰው ነው መብዛት ያለበት እንጂ ጸብ እኮ ሁሉም ቦታ ጸብ እየተነሳ ነው አይደለ? አገራችን ሰላም ያጣው፣ ዓለም ሰላም ያጣችው ከፍቅር ነው ሁሉም ነገር የሚገኘው፣ ከሰላም ነው ሁሉም ነገር የሚገኘው። እና ሁላችንም ለፍቅር ለሰላም ነው መሮጥ ያለብን፣ ለአንድነት ነው መሮጥ ያለብን እንጂ ትንሽ ኮሽ ባለሽ ቁጥር ጸብ ለመጫር ሌላ ነገር ውስጥ ለእንትን ለማለት ለብሽሽቅ ለምናምን ላልባሌ ነገር መሆን የለበትም። እና ከነሱ መማር መቻል አለብን ሁላችንም ማለት ነው። ልባችን ቀና ሊሆን ይገባል። በጎጃምኛ ሙዚቃ እንግዲህ እንደዚህ ፏፈሽ ብላ መታ ነበር ማታ ላይ ማለት ነው። ያላያችሁ ክበሩልኝ። ማምላክን ምርጥ ጽድት ኩርት ያሉ እህት ወንድሞቼ ናቸው። በጣም ማለት ነው በጣም እኮራባቸው እና ደግሞ በጣም ነው የሚኮሩብኝ በጣም ጀግና እንደሆንኩ በጣም ጎበዝ እንደሆንኩ እንዴ አንቺ ምሳሌ ነሽ፣ በቃ መሆንም ትቻለሽ፣ ወደፊት መሄድም ትቻለሽ ብለው የሆነ በቃ ወደፊት እንትን እያሉኝ እና ያሉትኝና በጣም ነው ማመሰግናችሁ። ወደፊት እንደምሄድ ነገም ከነገ ወዲያም እዚህ ላይቭ ላይ አይደለም ጥሩ ቦታ ደርሼ ስማችሁን እንደማነሳ አልጠራጠርም። ወዳችኋለሁ። ልጅነቴን ወይም የዋህነቴ ምናምን ገለል አድርጋችሁ ትታችሁ እንደ ትልቅ ሰው አክብራችሁኝ ቤታችሁ ጠርታችሁ ሳልናቅ በክብር በስነ ስርዓት ተጠርቼ ቤታቸው ውስጥ ልደቴ ተከብሮልኝ ምሳ ተጋብዤ አይን ማንም ሊያደርጉ አይችልምና ከፍ በሉልኝ። እናንተ ልትደነቁም ከመደነቅም በላይ ናችሁ። ማርያምን የምሬን ነው እና ወዳችኋለሁ። ጨረቃ ፋሚሊ ወዳችኋለሁ። እንግዲህ ይሄን ብላ አመስግናለች ግምጃዬ ማለት ነው። እህታችን ጠንክሪ በርቺ። ሰብስክራይቡም ሄዶላታል። አይ ቲንክ ወደ 70 ሺህ እየተጠጋች ነው። 60 ምናምን ሺህ ገብታለች መሰለኝ።
3 ምናምን እንደዛ ይመስለኛል። እና በርቺ እህቴ፣ ጠንክሪ። ማስተካከል ያለብሽን ነገሮች አስተካክለሽ በርትተሽ ጠንክረሽ ለመስራት ያው ዩቲዩብ ላይ በነገራችን ላይ እስካሁን እስካየኋት ድረስ እንደ ቲክቶኩ ምናምን ማለት ብዙ እንትን ያለች አይደለችም፣ ረጋ ያለች ነች። እንግዲህ ዩቲዩብ ላይ ስትመጣ ከነ ብሩኬ ጋር ስትገናኝ እንዳያቸዋት ነውና በዚሁ ቀጥይ እህቴ፣ በርቺ። ሀይሚዬና ብሩኬም ሰላማችሁ ይብዛልን። መልካም ጊዜ ይሁንላችሁ ውዶቼ። ባይ ባይ።